ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይል ነኝ። በቅድሚያም ክልላዊ ዜናዎችም በሐረሪ ክልል ባለፉት 5 ዓመታት በብልጽግና ፓርቲ መሪነት በሁሉም ዘርፎች ስኬታማ አፈጻጸም መመዝገቡን የክልሉ ብልጽግና ፓርቲ ጽህፈት ቤት ገለጸ። የጽህፈት ቤቱ ኃላፊ አቶ ጌቱ ወይሳ ባለፉት 5 ዓመታትም በተሰሩ ስራዎች ዙሪያ መግለጫ ሰጥቷል። ገዛኸኝ አረጋም በሐረሪ ክልል ባለፉት 5 ዓመታት በብልጽግና ፓርቲ መሪነት በሁሉም ዘርፎች ስኬታማ አፈጻጸም መመዝገቡን የክልሉ ብልጽግና ፓርቲ ጽህፈት ቤት ገለጸ። የጽህፈት ቤቱ ኃላፊ አቶ ጌቱ ወይሳ ይህንን አስመልክቶ በሰጡት መግለጫ ባለፉት 5 ዓመታት በፖለቲካ፣ በኢኮኖሚ፣ በማህበራዊና በሌሎች የልማት መስኮች አበረታች ውጤት መመዝገባቸውን ገልጸዋል። ፓርቲው ወንድማማችነትና አብሮነትን በማጠናከር እውነተኛ ህብረ ብሔራዊነትን በተግባር በማረጋገጥ ቋንቋና የጋራ ማንነት ለኢትዮጵያ ብልጽግና ምሰሶ እንዲሆኑ ማድረግ መቻሉን አመላክተዋል። ባለፉት 5 ዓመታት ፓርቲው ለህዝብ የገባውን ቃል እውን በማድረግ ተጨባጭ ስኬት መመዝገቡንም ገልጸዋል። በፖለቲካ ረገድ ከፓርቲው ምስረታ በኋላ በክልሉ ከሴራ ፖለቲካ ወደ መርህ ፖለቲካ፣ ከመገፋፋትና ከጥላቻ ወደ ሰላምና አብሮነት እንድንሸጋገር አድርጎናል ብለዋል። ፓርቲው ከልዩነት አንድነት፣ ካለፈ ጥላቻና ቁርሾ የነገ ተስፋን፣ ትብብርና ህብረትን መሰረት ያደረጉ ተግባራትን በማከናወን ተጨባጭ ውጤት ማስመዝገቡን ገልጸዋል። በኢኮኖሚ ረገድም በግብርናና በቱሪዝም ልማት የክልሉን ህዝብ ተጠቃሚ ያደረጉ በርካታ ውጤቶች መገኘታቸውን ገልጸዋል። በማህበራዊ ልማት ዘርፍ የትምህርት ጥራትን ከማጎልበትና የጤና አገልግሎትን ጥራትና ተደራሽነት ከማረጋገጥ አንጻር የተለያዩ ስራዎች መከናወናቸውን አመላክተዋል። ከዚህ በተጨማሪም በጀጎል ዓለም አቀፍ ቅርስና በከተማዋ በተሰራው የኮሪደር ልማት ስራና በከተማና በገጠር የመሰረተ ልማት ተደራሽነትን ከፍተኛ ውጤቶች መመዝገባቸውን ገልጸዋል። ኃላፊው አክሎም ፓርቲው ለሰው ተኮር ስራዎች የሰጠው ትኩረት የዜጎችን ችግር በማቃለል ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ተጠቃሚነትን ማረጋገጥ መቻሉን ጠቁመዋል። የተቋማት አገልግሎት አሰጣጥን በማዘመን ፍትሃዊ፣ ፈጣንና ቀልጣፋ አገልግሎት በመስጠት የዜጎችን እርካታ ማሳደግ መቻሉንም አብራርተዋል። በቀጣይም በሁሉም ዘርፎች የተመዘገቡ አበረታች ስኬቶችን በውጤት አጅቦ ለማስቀጠል ግንቦት 24 ቀን በሚካሄደው 7ኛው ሀገር አቀፍ ምርጫ የፓርቲው አባላት፣ ደጋፊዎችና የክልሉ ነዋሪዎች ብልጽግናን ፓርቲ እንዲመርጡ ጥሪ አስተላልፈዋል። ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ ዲላን ፔጅ ሐረርን ለመጎብኘት መዘጋጀቱ ታሪካዊቷን ከተማ ለዓለም ይበልጥ ለማስተዋወቅ መልካም አጋጣሚ መሆኑን የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ ገለጸ። በቆይታውም በከተማው ተዘዋውሮ የተለያዩ መስህቦችን የሚጎበኝና ጅብ የመመገብ ትርኢት የሚመለከት ይሆናል ተብሎ ይጠበቃል። ናርዶስ ዳምጤ በኢትዮጵያ ያሉ በርካታ የታሪክና የባህል እሴቶችን ለዓለም ሕዝብ ተደራሽ ለማድረግ ዲላን ፔጅ በአዲስ አበባ ተገኝቶ ጉብኝት በማድረግ ላይ ይገኛል። በመቀጠልም ወደ ታሪካዊቷና ውቧ ሐረር ከተማ ለመጓዝ ጉብኝት ለማድረግ መዘጋጀቱንም ይፋ አድርጓል። ከዓለም ታዋቂ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች መካከል አንዱ የሆነው እንግሊዛዊ ዲላን ፔጅ በሐረር በሚኖረው ጉብኝት በተለይም ጅቦችን ለመመገብ ጓጉቻለሁ ሲልም ገልጿል። ከዚሁ ጉዳይ ጋር በተገናኘም ኢዜአ ያነጋገራቸው የሐረሪ ክልል ባህል ቱሪዝምና ቅርስ ቢሮ ኃላፊ ተወለዳ አብዶሽ ሐረሪዎችና የሀገር ውስጥ ቱሪስቶችን ቀልብ ይበልጥ የገዛች መታለች ሲሉም ተናግረዋል። ሐረር ከተማ የኮሪደር ልማቱ ካጎናጸፋት ውበት ጋር ተዳምሮ እጅግ ማራኪ ከተማ መሆኗን አንስተው በዚህም ይበልጥ የጎብኚዎችን ትኩረት እያገኘች መሆኑንም ገልጸዋል። በመሆኑም ታዋቂው የዓለም አቀፍ የማህበራዊ ሚዲያ ተጽዕኖ ፈጣሪ ዲላን ፔጅ ሐረርን ለመጎብኘት መዘጋጀቱን ታሪካዊቷን ከተማ ለዓለም ለማስተዋወቅ መልካም አጋጣሚ ስለመሆኑም አንስተዋል። በቆይታው በከተማዋ ተዘዋውሮ የተለያዩ የመስህብ ስፍራዎችን የሚጎበኝ መሆኑን እንዲሁም ብዙዎች ለመመልከት የሚጓጉለትን የጅብ የመመገብ ትርኢትን የሚመለከት መሆኑንም አንስተው በመልካም መስተንግዶ እንቀበለዋለንም ብለዋል። ከ19 ሚሊዮን በላይ ተከታዮች ያሉት ይህ ተጽዕኖ ፈጣሪ ዲላን ፔጅ ጉብኝቱም የዓለም ቅርስ የሆነውን ጀጎልን ጨምሮ በክልሉ የሚገኙ ጥንታዊ፣ ታሪካዊ፣ ሃይማኖታዊና ሌሎች መስህቦችን ለዓለም ይበልጥ ለማስተዋወቅ ጥሩ እድል ይሆናልን ብለዋል። ከ19 ሚሊዮን በላይ ተከታዮች ያሉት ይህ ተጽዕኖ ፈጣሪ ዲላን ፔጅ ጉብኝቱም ለዓለም ቅርስ የሆነውን ጀጎል ጨምሮ በክልሉ የሚገኙ ጥንታዊ፣ ታሪካዊና ሃይማኖታዊ ሌሎች መስህቦችንም ለዓለም ይበልጥ ለማስተዋወቅ ጥሩ እድል ይሆናልን ብለዋል። በሐረሪ ክልል የአረፋ በዓል ምክንያት በማድረግ ሰው ሰራሽ ዋጋ ጭማሪ የሚያደርጉ ነጋዴዎች ላይ ጠንካራ እርምጃ እንደሚወሰድ ተገለጸ። የሐረሪ ክልል ንግድ ልማት ኤጀንሲ በክልሉ ከሚገኙ የንግድ ማህበረሰብ አባላት ጋር በወቅታዊ የገበያ ሁኔታዎች ላይ ውይይት አካሂደዋል። ዘገባው የሄኖክ ግርማ ነው። ገዛኸኝ አራጌ ዝርዝሩን ያቀርበዋል።
የሐረሪ ክልል ንግድ ልማት ኤጀንሲ በክልሉ ከሚገኙ የንግድ ማህበረሰብ አባላት ጋር በወቅታዊ የገበያ ሁኔታ ውይይት አካሂዷል። በመድረኩ ላይ የተገኙት የሐረሪ ክልል ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ ምክትል ኃላፊ አቶ ሐምዲ ሰልሃዲን እንደገለጹት በዓላትን ምክንያት በማድረግ ሸማቹን ማህበረሰብ አላስፈላጊ ወጪና ለእንግልት የሚዳርጉ ሰው ሰራሽ ዋጋ ጭማሪዎችን ማድረግ ፍጹም ተቀባይነት የሌለው ተግባር ነው ብለዋል። በመሆኑም ነጋዴው ማህበረሰብ ህብረተሰቡን በቅንነት በታማኝነት እንዲሁም ፍትሃዊ በሆነ ዋጋ ማገልገል እንደሚገባ አሳስበዋል። የገበያ ማረጋጋት ስራው ስኬታማ እንዲሆን የቁጥጥር ስራው ተጠናክሮ እንደሚቀጥል የገለጹት ምክትል ኃላፊው ነጋዴዎች ለህግና ለአሰራር ተገዢ በመሆን የበዓሉን ገበያ ሰላማዊና ሸማቹን ተጠቃሚ በሚያደርግ መልኩ እንዲከናወን መልእክታቸውን አስተላልፈዋል። የክልሉ ንግድ ልማት ኤጀንሲ ኃላፊ አቶ ሸሪፍ ሙሜ በበኩላቸው የንግዱ ማህበረሰብ ማህበራዊ ኃላፊነቱን እንዲወጣና የበዓል ገበያ የተረጋጋ እንዲሆን የበኩሉን አስተዋጽኦ እንዲያበረክት ጠይቀዋል። በተለይም ህገወጥ የዋጋ ጭማሪ በሚያደርጉና ምርት በሚደብቁ አካላት ላይ የሚደረገው ቁጥጥር ተጠናክሮ እንደሚቀጥል አስገንዝበዋል። በመሆኑም በዓሉን ምክንያት በማድረግ ሰው ሰራሽ የዋጋ ጭማሪ በሚያደርጉና የገበያ መረጋጋቱን በሚያናጉ ህገወጥ ነጋዴዎች ላይ ጠንካራ ህጋዊ እርምጃ እንደሚወሰድም አስጠንቅቀዋል። በውይይት መድረኩ ላይ በክልሉ የሚገኙ የንግድ ማህበረሰብ አባላት ተገኝተዋል። ከሐረሪ ክልል ቴሌቪዥን ለዕለቱ ያሉን ዜናዎቻችን እንደቀጠሉ ናቸው። የሐረሪ ክልል ትምህርት ትራንስፖርት መንገድ ልማት ቢሮም በ1447ኛው የአረፋ በዓል ምክንያት በማድረግ ዝቅተኛ ገቢ ላላቸው የተቋሙ ሰራተኞች የማዕድ ማጋራት መርሃ ግብርን አካሂዷል። የቢሮው ምክትል ኃላፊ ኢንጂነር ፈቲ ተውፊቅ እንደገለጹት በተደረገው የማዕድ ማጋራት ዝቅተኛ ገቢ ያላቸው የተቋሙ ሰራተኞች በዓሉን ሳይቸገሩ በደስታ እንዲያሳልፉ ታስቦ የተዘጋጀ ድጋፍ ነው ብለዋል። በዚህም 40 ለሚሆኑ ዝቅተኛ ገቢ ላላቸው የተቋሙ ሰራተኞች ድጋፍ መደረጉን ጨምረው ገልጸዋል። በዓሉን ስናከብር የተቸገሩትና አቅም የሌላቸው ወገኖችን በማሰብና በመደገፍ መሆን እንዳለበትም አስገንዝበዋል። የማዕድ ማጋራቱ ተጠቃሚ የሆኑ ዝቅተኛ ገቢ ያላቸው የቢሮ ሰራተኞች በበኩላቸው በተደረገላቸው ድጋፍ መደሰታቸውን ገልጸው ለቢሮው ምስጋናቸውንም አቅርበዋል። 1447ኛው የአረፋ በዓል የፊታችን ሮብ ይከበራል። ዘገባው የባልደረባችን ሄኖክ ግርማ ነው። በሐረሪ ክልል ሶፊ ወረዳ የተጀመሩ የመሰረተ ልማት ግንባታዎች በከፍተኛ ፍጥነት እየተከናወኑ መሆኑ ተገለጸ። ግንባታዎቹ የመንግስትን የልማት እቅድና የህዝብ ንቁ ተሳትፎ ማዕከል አድርገው እየተከናወኑ ያሉ ናቸው። ዘገባው አደም ኢብራሂም ነው። ዝርዝር አለን። ክልል የመንግስት ልማትና እቅድና እንዲሁም የህዝብ ንቁ ተሳትፎ ማዕከል አድርገው እየተከናወኑ ያሉ የመሰረተ ልማት ግንባታዎች በከፍተኛ ፍጥነት እየተከናወኑ እንደሚገኙ ተገልጿል። በሐረሪ ክልል ሶፊ ወረዳ ድህነትን በሚቀንሱና ቀጥተኛ የአገልግሎት አሰጣጥን በሚያሻሽሉ ዘርፎች ላይ ከ65 ሚሊዮን ብር በላይ በሆነ ውጪ የተለያዩ ፕሮጀክቶች በጥሩ የስራ ሂደት ላይ እንደሚገኙ የወረዳው ምክትል አስተዳዳሪና የፕሮጀክቱ ኮሚቴ ሰብሳቢ አቶ ሳቢድ መሐመድ አስታውቀዋል። ጋበቻ ቱረን ጋቢ ብልሰታዊ ጋሪቲ ወጂ ወልቀበቴ ህብረተሰቡ ሲያነሳቸው የነበሩ ጥያቄዎችን በዚህ ዓመት ከራሱ ከህብረተሰቡ ጋር በመወያየት የፕሮጀክት መዘግየትና የመልካም አስተዳደር ችግሮችን ለመፍታት ሰፊ ስራዎች ተሰርተዋል። አዳኸኑዳን አልከኒ ጉያው ጅጅራ ረኮሊን ሆና ከመንጉዳ ማኔጀር ይየቹዳ ምክትል አስተዳዳሪው አክለው በወረዳው የሚገኙ 7ቱንም ቀበሌዎች ከክልሉ ዋና ከተማ ጋር ለማገናኘት ደረጃውን የጠበቀ የመንገድ ግንባታ ስራ በስፋት እየተከናወነ ይገኛል። ይህም ግንባታው ሲጠናቀቅ ህብረተሰቡ የግብርና ምርቱን በቀላሉ ወደ ገበያ እንዲያቀርብና ምቹ ሁኔታን ከመፍጠር ባለፈ ለዓመታት የነበረውን የትራንስፖርት እንግልትና እክል በዘላቂነት እንደሚፈታውም ጠቁመዋል። አከፈከኛቲ ከነሰ ተያይላቲ ወጂሆን ቀበቴ ጋፊሌ ረኮሌ ብልኪንሳ ጋሪ ካንቱረንሰን እንደ ምሳሌ ከአገልግሎት አሰጣጥ ጋር በተያያዘ አገልግሎቱ ፈጣን በሆነ መልኩ እንዲሰጥ እየሰራን እንገኛለን። የትራፊክ መጨናነቅን ለመቅረፍ ደረጃቸውን የጠበቁ መንገዶችን ከገልመሽራ፣ አራዌ፣ ሶፊያያ ጨምሮ ለኮሪደር ልማት የሚያመች መልኩ ደረጃቸውን የጠበቁ መንገዶችን ሰርተናል። ኮሪደር አፊሳለም ይጃዋ አንጎሩፊ ዳንጋ ኸራዲስ ኸኔሱ ተውሳቴቹ በሌላ በኩል በግብርናው ዘርፍ የስራ አጥነትን ለመቀነስ ወጣቶች በጥቃቅንና አነስተኛ ኢንተርፕራይዞች የማደራጀት ስራ እየተሰራ ይገኛል ብለዋል። በተለይም በሌማት ትሩፋት መርሃ ግብር በዶሮ እርባታ፣ በከብት ማደለብና በንብ ማርባት ስራዎች ወጣቶችና ሴቶችን በስፋት እየተሰማሩ እንደሚገኝና ተጠቃሚነታቸውም እየጨመረ መምጣቱን ይገልጻሉ። አመልኮ ተነራ ሞቱማን ከኘ ከወል ጃሪያ ካዋን ከናርከልየ ወልዲያ ከና ወልን ያሬ
በምናረባው የዶሮ እርባታ ላይ መንግስት የእርባታ ቦታዎችን ሰርቶልን ባለሙያዎችንና መኖን ወይም የዶሮ ምግብ እየቀረበልን ይገኛል። አማ ወሊገላ ወነ አስከይዘን ሁሴን ሆርማ ፊዳልቱ ወሊኒ መለ ኹመራማን ሁሴን የጩ ይህን የዶሮ እርባታ ተንከባክበን ተጠቃሚ ለመሆን እየሰራን እንገኛለን። ቆንቆ ተነዋ ሁንደዋን ወልግ ጎዳኒ እየቀረበልን ባለው አቅርቦት መሰረት እኛም በዚህ የእርባታ ስራ ላይ ተሰማርተን እየሰራን ነው የምንገኘው። አመዲካዋ ሁንደ ምዳንጎት ሁንዳ ታወልግ ጎዳኒ ነው ፊዳን በትምህርትና ጤና አገልግሎት አቅርቦት አኳያም ደረጃውን የጠበቁ አዳዲስ የትምህርት ቤቶች እየተገነቡና ነባሮቹን በከፍተኛ ደረጃ እየታደሱ መሆናቸውን እንዲሁም ለመማር ማስተማሩ ሂደት ምቹ ሁኔታን እየፈጠረ ይገኛል ነው ያሉት። በተጨማሪም ሁሉም መንደሮች የውስጥ ለውስጥ መንገዶች ስራ እየተከናወነላቸው እንደሆነና ለነፍሰ ጡር እናቶችም የአምቡላንስ አገልግሎት በነጻ እየቀረበ እንዲሁም በማህበረሰብ ፋርማሲዎች አማካኝነት የመድኃኒት አቅርቦት እንዲሻሻል እየተደረገ ስለመሆኑም አክለው ገልጸዋል። በወረዳው 7 ቀበሌዎች ውስጥ ዘመናዊ ሞዴል መንደሮችን የማደራጀትና የመንገድ ስራ እየተስፋፋ እንደሆነና አስፈላጊ ቁሳቁሶችንም በማሟላት ለማህበረሰቡ የማስረከብ ሂደት ላይ እንደሚገኙ ገልጸዋል። በመጨረሻም ምክትል አስተዳዳሪው አቶ ሳቢድ መሐመድ በየደረጃው እየተገነቡ ያሉ ፕሮጀክቶች የማህበረሰቡን የላብና የሀብት ውጤቶች በመሆናቸው ነዋሪዎቹም እየተሰሩ ባሉ ልማት ስራዎች ላይ ጥበቃና እንክብካቤያቸውን አጠናክረው እንዲቀጥሉ አሳስበዋል። ወደ ሀገር አቀፍ ዘገባዎች ተሻግረናል። የኢትዮጵያ አየር መንገድ ከአድዋ ድል ቀጥሎ አፍሪካውያን ያስተሳሰረና ያኮራ ተቋም ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። በሌላ ዜና ደግሞ ወጣት ይምረጥ ኢትዮጵያ ትጽና በሚል መሪ ቃል የብልጽግና አሻራ በተቀመጠበት ገላንጉራ ኢንዱስትሪ ፓርክ ውስጥ ከመላው ከተማችን ከተውጣጡ ወጣቶች ጋር የድጋፍ ሰልፍና የምርጫ ቅስቀሳ ፕሮግራም አካሂደናል ሲሉ ከንቲባ አዳነች አቤቤ ገለጹ። የሚሉትንና ሌሎችንም ጨምረን በአገር አቀፍ ጉዳዮቻችን ወደ እናንተ እናደርሳችኋለን። የኢትዮጵያ አየር መንገድ ከአድዋ ድል ቀጥሎ አፍሪካውያንን ያስተሳሰረ እና ያኮራ ተቋም ነው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትር ይህን ያሉት የኢትዮጵያ አየር መንገድ 80ኛ ዓመት መስረታን በማስመልከት በተዘጋጀው ስነ ስርዓት ላይ ባደረጉት ንግግር ነው። በረጅሙ ኢትዮጵያ ታሪክ ተቋማትን በመመስረትና በማጽናትን ብዛም ባልተሳካበት ሁኔታ ኢትዮጵያ አየር መንገድ ከሀገር የተሻገረ የአህጉር ስኬት ማሳያ ሆኗል ብሏል። ሀገር ማጽናት የሚቻለው በተቋማት ግንባታ በመሆኑ ተቋማት የሌሉት ሀገር አምድ እንደሌለው ቤት እንደሚሆን አንስተዋል። በዚህም አሁን ላይ ኢትዮጵያ ለተቋማት ግንባታ ልዩ ትኩረት ሰጥታ እየሰራች መሆኑን አስገንዝበዋል። አየር መንገዱ በዛሬው ስኬቱ በብዛት ፈተናዎችን አልፎ እዚህ የደረሰ መሆኑን አንስተዋል። ተቋሙ እንደ ወርቅ ነጥሮ በመውጣት ትውልድን ከትውልድ ማገናኘቱን አብራርተው አየር መንገዱ ከፍተኛ የውጭ ምንዛሬ በማስገባት የስራ ዕድል በመፍጠር በጭነት አገልግሎት ወጪ ንግድን በመደገፍና የቱሪዝም ዘርፉን በማገዝ ለሀገር ኢኮኖሚ የሚያበረክተው አስተዋጽኦ የተቋሙን ግዝፈት ያሳያል ብለዋል። የአየር መንገዱ ቀጣይ ምዕራፍ አካል የሆነው የቢሾፍቱ ሜጋ አውሮፕላን ማረፊያ ግንባታ የጉዞ አዲስ ከፍታ ማሳያ መሆኑንም አንስተዋል። ተቋሙ ያለፈበትን ውጣ ውረድ የሚያሳይ የህፃናትንና የወደፊት ባለሙያዎች ልብ የሚቀሰቅስ ቋሚ የአቪዬሽን ታሪክ አውደ ርዕይ ሊዘጋጅ እንደሚገባም አሳስበዋል። ዛሬ ወጣት ይምረጥ ኢትዮጵያ ትጽና በሚል መሪ ቃል የብልጽግና አሻራ በተቀመጠበት ገላንጉራ ኢትዮጵያ ፓርክ ውስጥ ከመላው ከተማችን ከተውጣጡ ወጣቶች ጋር የድጋፍ ሰልፍና የምርጫ ቅስቀሳ ፕሮግራም አካሂደናል ብሏል ከንቲባ አዳነች አቤቤ። ባለፉት 5 ዓመታትም የሰራናቸው የልማት አሻራዎች ኢትዮጵያን ብልጽግና አይቀሬነት ይመሰክራሉ። ከማንም በላይ ደግሞ ሀገር የተገነባች ያለችው ለወጣቶች በመሆኑ ብልጽግና ተጠቃሚዎች ይሆናሉ ብለዋል። የከተማ ወጣቶችም የፓርቲያቸውን ራዕይ የወደፊት አሻራ ሁለንተናዊ እድገት ሰንቃችሁ ተስፋ ተጋርታችሁ ማልዳችሁ ከአራቱ አቅጣጫ በመትመም ድጋፋችሁን ስለገለጻችሁልን በራሴና በፓርቲ ስም ከልብ አመሰግናለሁ ብለዋል አዳነች አቤቤ።
በአዲስ አበባ መሃል ፒያሳ የተገነባው የአድዋ ገበያ ማዕከል የትራንስፖርት ተርሚናል በዛሬው ዕለት ለአገልግሎት ክፍት ሆኗል። ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ፒያሳ በቀድሞ አጠራሩ ዶሮ ማነቂያ አካባቢን አፍርሰን መልሰን አልምተን አዘምነን አስውበናል ብሏል። ከዚህም ከ101 በላይ የመሸጫ ሱቆች፣ ከመሬት በታች 2 ደረጃ ፓርኪንግ፣ የታክሲና አውቶቡስ ተርሚናል፣ ካፌና ሬስቶራንት፣ የመኪና ኤሌክትሪክ ቻርጅ አገልግሎት መስጫ እንዲሁም ፕላዛና ፋውንቴን እንዳለው ገልጸዋል። በተጨማሪም 2 ዘመናዊ ሊፍት፣ ቢሮዎች፣ ክሊኒክና ፋርማሲ፣ ዘመናዊ የእሳት አደጋ መከላከያ መሳሪያዎች፣ የደህንነት መቆጣጠሪያ ተገጥመውለት ሱቆችና ካፍቴሪያዎች ለአካባቢው ተነሾች በጣም መተላለፋቸውን አመልክቷል። ዛሬ ፒያሳ የጋራ ታሪካችን የአድዋ ድል መታሰቢያ የገነባንበት የሀገራት መሪዎች ለጀግንነት ሰማዕትነታቸውን የአባጉንጉን የምናኖርበት ጨምሮ በርካታ መገልገያና የቱሪስት ስበት የጨመሩ መሰረተ ልማቶች የሰራንበት ታሪካዊ ቦታ ሆኗል ብለዋል። ፒያሳም የአካባቢ ኮሪደር ልማት ጀመርንበት ነው ያሉት ከንቲባዋ አድዋ የገበያ ማዕከል፣ የትራንስፖርት ተርሚናል፣ መጨናነቅ፣ ግፊያና እንግልት፣ በፀሐይና በዝናብ አቧራ ላይ ሲንገላታ ለነበረው ህዝባችን ንጹህ፣ ምቹና ስርዓት ያለው የትራንስፖርት አገልግሎት መስጫ እንዲሆን አድርገነዋል ብለዋል። ፕሮጀክቱ በተቀመጠለት ጊዜና የጥራት ደረጃ አጠናቆ ለአገልግሎት እንዲበቃ ላደረጉት ምስጋና አቅርበዋል። የኢትዮጵያ ውሃ ቴክኖሎጂ ኢንስቲትዩት የመጠጥ ውሃ ተቋማትን የአገልግሎት ጊዜ ለማራዘም የሰለጠነ የሰው ኃይል ቁልፍ ሚና ይጫወታል አለ። ባለፈው ዓመት የውሃ መሰረተ ልማቶችን ለማስፋፋት በተከናወኑ ተግባራትም አገራዊ ውሃ ተደራሽነትን ሽፋን አሳድጓል። እንደ ሀገር እስካሁን በክልሎችና በፌዴራል መንግስት በጀት በተገነቡ የገጠር ከተማና የመጠጥ ውሃ ተቋማት 82 ሚሊዮን 332459 ህዝብ ተጠቃሚ ሆኗል። የኢትዮጵያ ውሃ ቴክኖሎጂ ኢንስቲትዩት ምክትል ዋና ዳይሬክተር ታምሩ ፍቃዱ ለፋና ዲጂታል እንደገለጹት ኢንስቲትዩቱ የውሃ ተቋማት እንከን ሲያጋጥማቸው በፍጥነት ተጠግነው ለአገልግሎት የሚበቁበት የቴክኒክ ባለሙያዎችን ለማፍራት በትኩረት እየተሰራ ስለመሆኑ ተናግሯል። የውሃ መሰረተ ልማቶች ተገንብተው ወደ ስራ ከገቡ በኋላ ተገቢው ክትትል እና ጥበቃ ሊደረግላቸው እንደሚገባም ገልጿል። ለዚህ ደግሞ በአግባቡ የሰለጠነ ባለሙያ ያስፈልጋል ብለዋል። በዚህ ረገድም ኢንስቲትዩቱ የዘርፉን ባለሙያዎች አቅም መገንባትን ጨምሮ የተለያዩ ተግባራት እያከናወነ እንደሚገኝ ጠቁሟል። በአመት 2000 ያህል ባለሙያዎች የማሰልጠን አቅም መፍጠሩን ገልጸው በዚህም በሁሉም አካባቢዎች የተለያዩ ደረጃ ያላቸው ብልሽቶችን መጠገን የሚችሉ ባለሙያዎች እየተፈጠሩ እንደሆኑም ገልጸዋል። ከስልጠና ባሻገርም ጥናትን መሰረት በማድረግ ለዘርፉ ተቋማት ድጋፍ መስጠት፣ የቴክኒክ ሽግግር ማድረግ፣ የከርሰ ምድር ውሃ ፍለጋ እና የማሽነሪ ጥገና በኢንስቲትዩቱ እየተሰጠ እንደሆነም አብራርተዋል። ከውጭ ምንጮች ወዳገኘናቸው ዘገባዎች ተሻግረናል። የአሜሪካ የመኖሪያ ፍቃድ ለማግኘት ከሚያመለክቱ ስደተኞች አብዛኞቹ አገሪቱን ለቀው ወጥተው በሌላ ሀገር ከሚገኝ ኤምባሲ ወይም ቆንስላ ጉዳያቸው መካተል እንዳለባቸው ተገልጿል። የዜግነትና የስደተኞች አገልግሎት እንዳለው ተማሪዎች፣ ጊዜያዊ የስራ ፍቃድ ያላቸው ወይም ቱሪስቶች ከአሜሪካ ውጭ ሆነው ለሀገሪቱ የውጭ ጉዳይ መስሪያ ቤት በኩል ጉዳያቸውን መፈጸም እንዳለባቸው ነው የተነገረው። ዘገባው የቢቢሲ ነው። ዝርዝሩ በተከታይነት ይቀርባል። የአሜሪካን የመኖሪያ ፍቃድ ለማግኘት ከሚያመለክቱ ስደተኞች አብዛኞቹ ሀገሪቱን ለቀው ወጥተው በሌላ ሀገር ከሚገኝ ኤምባሲ ወይንም ቆንስላ ጉዳያቸው መከታተል እንዳለባቸው ተገለጸ። የአሜሪካ ዜግነትና ስደተኞች አገልግሎት ይፋ ያደረገው አዲሱ ፖሊሲ አብዛኞቹ ስደተኞች የመኖሪያ ፍቃድ ወይንም ግሪን ካርድ ጥያቄ ለማቅረብ ከሀገሪቱ እንዲወጡ ያዛል። ስደተኞቹ አሜሪካን ለቀው ከወጡ በኋላም በሌላ ሀገር በሚገኝ ኤምባሲ ወይንም ቆንስላ ጥያቄያቸውን ማቅረብ እንደሚችሉም ተገልጿል። ይህ አሰራር የማይተገበረው በጣም ልዩ በሆኑ ሁኔታዎች ውስጥ ብቻ እንደሆነ ተቋሙ አስታውቋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ህገወጥ ስደትን ለመግታት ከሚወስዷቸው እርምጃዎች አንዱ ነው። የአሜሪካ ቪዛ ያላቸው ሰዎች በሀገሪቱ እያሉ የመኖሪያ ፍቃድ ለማግኘት እንዲያመለክቱ የሚያስችል አሰራርን ይቀለብሳል። አዲስ የወጣው ይህ ፖሊሲ የአሜሪካን የመኖሪያ ፍቃድ ለማግኘት ያመለከቱ ቤተሰቦችን የሚነጣጥል ነው በሚልም ተተችቷል። ቤተሰቦች የመኖሪያ ፍቃድ ለማግኘት ማለፍ ያለባቸው ረጅም ሂደት በጋራ እንዲያከናውኑ ያግዳልም ተብሏል። በሌላ በኩል የመኖሪያ ፍቃድ ለማግኘት ብለው ከአሜሪካ የሚወጡ ስደተኞችን የመመለስ እድል የሚዘጋ እንደሆነም ተገልጿል። የዜግነትና የስደተኞች አገልግሎት እንዳለው ተማሪዎች፣ ጊዜያዊ የስራ ፍቃድ ያላቸው ወይንም ቱሪስቶች ከአሜሪካ ውጪ ሆነው ከሀገሪቱ የውጭ ጉዳይ መስሪያ ቤት በኩል ጉዳያቸው ማስፈጸም ይጠበቅባቸዋል። የመኖሪያ ፍቃድ ሲከለከሉ በአሜሪካ በድብቅ በህገወጥ መንገድ የሚኖሩ ሰዎች ቁጥርን ለመቀነስ ስደተኞች በሀገራቸው ሆነው ማመልከት እንዳለባቸው መስሪያ ቤቱ ደንግጓል። አዲስ የሚዘረጋው ስርዓትም ፍትሐዊና ውጤታማ እንደሆነም ተቋሙ ገልጿል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት በኤክስ ገጹ የሀገራችን ስደተኞች አሰራር የሚበዘበዝበት ዘመን አክትመዋልም ብሏል።
የዜግነትና ስደተኞች አገልግሎት ቃል አቀባይ ዛልካህሪር ስደተኞች ሀገራችን አሰራር በአግባቡ መጠቀማቸውን ለማረጋገጥ ያለመ ነው ብለዋል። ከዚህ በኋላም በአሜሪካ ውስጥ በጊዜያዊነት የሚኖሩና የመኖሪያ ፍቃድ ለማግኘት የሚፈልጉ ሰዎች ወደ ሀገራቸው መመለስ አለባቸው ከመጠን ያለፈ አስገዳጅ ሁኔታ ውስጥ ካልሆኑ በስተቀር ሲሉ ማክለዋል። ለስደተኞቹ የወጡት ህግጋት በወጡበት ዓላማ መሰረትም በአግባቡ እንዲተገበሩ እንዲሁም ያሉባቸው ክፍተቶች እንዲደፈኑ በሚል አዲሱ ፖሊሲ እንደተቀየረም አስረድተዋል። አሜሪካን መጎብኘት የመኖሪያ ፍቃድ ፍለጋ የመጀመሪያ ደረጃ ተደርጎ መወሰድ የለበት ሲሉም ገልጸዋል። አሁን ላይ የመኖሪያ ፍቃድ ጠይቀው እየተጠባበቁ ያሉ ስደተኞች ላይ አዲሱ ፖሊሲ የሚያሳድረው ጫና ግልጽ እንዳልሆነም ተገልጿል። የዜግነትና ስደተኞች አገልግሎት ቃል አቀባይ ለቢቢሲ እንደገለጹት ለሀገሪቱ ምጣኔ ሀብት ወይንም ብሔራዊ ፍላጎት ተጠቃሚ የሆኑ ስደተኞች ጥያቄያቸውን ባሉበት ሁኔታ መቀጠል ይችላሉም ብለዋል። ሌሎች ሰዎች ግን ባላቸው ግለሰባዊ ሁኔታ መሰረት ከውጭ ሆኖ እንዲያመለክቱ ይደረጋልም ብለዋል። የመኖሪያ ፍቃድ ያላቸው ሰዎች በአሜሪካ መስራትና በቋሚነት መኖር ይችላሉ። ሂደቱ ከወራት እስከ ዓመታት ይወስዳል። በህጋዊ መንገድ አሜሪካ ውስጥ የሚኖሩና የመኖሪያ ፍቃድ ሰነዳቸው ይሁንታ እስከሚያገኝ እየተጠባበቁ ያሉ ስደተኞች በሚሊዮኖች እንደሚቆጠሩ የስደተኞች ጥናት ተቋም ሆኖ ካቶ ኢንስቲትዩት ያወጣው መረጃም ያሳያል። ቃል አቀባዩ እንደገለጹት አብዛኞቹ መኖሪያ ፍቃድ ጥያቄዎች ከአሜሪካ ውጪ ሆነው እንዲስተናገዱ መደረጉ የዜግነትና ስደተኞች አገልግሎት ሌሎች ጥያቄዎች ላይ እንዲያተኩርም ያስችላልን ብለዋል። መስሪያ ቤቱ ቅድሚያ ሰጥቶ ያተኩርባቸው ከተባሉ ጉዳዮች መካከልም የህገወጥ የሰው ዝውውርና የጥቃት ሰለባዎች የቪዛ ጥያቄ ይገኝበታል። የስደተኞችን ጥያቄ በሚመለከቱ ባለሙያዎች ለእያንዳንዱ ጉዳይ የቀረበው መረጃ በመመልከትም እጅግ አንገብጋቢ የሆኑትን ይለያሉም ብለዋል። የቀድሞ መስሪያ ቤቱ ባልደረባ የነበሩት ማይክል ላቫንደር አዲሱ ፖሊሲ በመቶ ሺዎች በሚቆጠሩ ቤተሰቦችና ሰራተኞች ችግርን የሚያዛባ ነው በማለት ለቢቢሲ አስተያየታቸውን ሰጥተዋል። ህጋዊ ስደትን የሚያስተጓጉል ያልተጠበቀ ውሳኔ ነው፣ ህጉን የሚከተሉ ሰዎች ከፍተኛ ውዝግብ ውስጥ ይከታል ሲሉም አክለዋል። የትራምፕ አስተዳደር ከ40 በላይ በሚሆኑ አገራት ላይ የቪዛ ገደብ ወይንም ማዕቀብ ጥሏል። የቪዛ ቆይታ ጊዜን ማሳለፍ፣ ከአሜሪካ መባረር እንዲሁም በቀጣይ እስከ 10 ዓመታት ወደ ሀገሪቱ እንዳይገቡ መከልከልንም ያስከትላል። ከሐረሪ ክልል ቴሌቪዥን ለዕለቱ የነበረውን ዜናዎች የተከታተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ከቀሪዎቹ የሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘሁ የኔን በዚህ አጠናቀቅኩ። ጤና ይስጥልኝ።